السلام عليكم ورحمة الله وبركاته. قرآن كبدنا البلاچو ለምታስቡት ይሄንን ሐዲስ شرح ላርግላችሁ። ሐዲሱ متفق عليه ይህ ሐዲስ ቡኻሪና ሙስሊም ተስማምቶበታል። عن عائشة قالت ከአይሻ እንደተዘገበው እንዲህ ብላለች جاءه الملك رسول صلى الله عليه وسلم ወደ ረሱል ሰለላሁ ዐለይሂ ወሰለም መላእክት መጣ ጅብሪል ማለት ነው በመጀመሪያ ጊዜ وهو في غار هراء እሱ በጋሩ ሂራ ውስጥ እያለ ማለት ነው ጋሩ ሂራ ዋሻ ውስጥ እያሉ መጣባቸው فقال አለ ጅብሪል اقرأ ቅራ አላቸው ረሱል ሰለላሁ ዐለይሂ ወሰለም قال ما انا بقارئ ከዚህ በፊት አንብቤላቅም እኔ ማነብ አይደለሁም ከዚህ በፊት አላነበብኩም ይሄ ማለት እምቢ ማለታቸው ሳይሆን በቃ አልችልም አልተማርኩም መጽሐፍ ማንበብ አይችሉም ረሱል ሰለላሁ ዐለይሂ ወሰለም ይሄ ደግሞ ትልቁ ለሳቸው ክብር ነው ማለት ነው ማንበብና መጽሐፍ አለመቻላቸው ለሳቸው ክብር ነው ከዛ በፊት ማንበብና መጽሐፍ የሚችሉ ቢሆን ኖሮ ከራሱ ዘንድ ተፈላስፎ ነው ምናምን ሊባል ይችላል ማለት ነው እንደማንኛውም ሰው ጻፊ ነው ሊባል ይችላል ግን እሳቸው ከአላህ Subhanahu Wa Ta'ala ብቻ ይሄንን ቁርአን እንደወሰዱ ይሄ ራሱ አንዱ ትልቁ ማስረጃ ነው ማለት ነው ማንበብ መጻፍ የማይችል ሰው ይሄን የአላህ Subhanahu Wa Ta'ala ቃል ማስተላለፍ በጣም ይገርማል ማለት ነው ትልቅ ተአምር ነው ما انا بقارئ እኔ ማነብ አይደለሁም አንብቤ አላቅም قال قال رسول الله صلى الله عليه وسلم فاخذني فغطني ያዛረገኝ አሉ በደንብ ጫመቀኝ አሉ فغطني ሸፈነኝ حتى بلغ مني الجهد በጣም እስከሚከብደኝ ድረስ በጣም እስከሚበረታብኝ ድረስ አሉ ثم ارسلني ከዛም ለቀቀኝ فقال اقرا አሁንም ቅራ አለኝ ለሁለተኛ ጊዜ قلت ما انا بقارئ እኔም ቅራ አይደለሁም فاخذني فغطني አሁንም ያዝ አደረገኝ فغطني ሸፈነኝ الثانية ለሁለተኛ ጊዜ ማለት ነው حتى بلغ مني الجهد በጣም እስከሚበረታብኝ ድረስ ثم ارسلني ከዛም ለቀቀኝ فقال አለ ጅብሪል ማለት ነው اقرا ቅራ አለኝ አሁንም فقلت ما انا بقارئ እኔ ሚቀራ አይደለሁም ለሶስተኛም ጊዜ ማለት ነው ማለት ቃልቻ አላቅም فاخذني فغطني አሁንም ያዝ አደረገኝ ሸፈነኝ الثالثة ለሶስተኛ ጊዜ ማለት ነው ثم ارسلني ከዛም ለቀቀኝ فقال اقرأ باسم ربك الذي خلق አላቸው ማለት ነው خلق الانسان من علق اقرأ وربك الاكرم الذي علم بالقلم እዚህ ጋር ዛሬ የፈለኩት ነገር ቁርአን ይከብደናል ለምትሉ ሙሉ ሐዲሱን አመጣለሁ ኢንሻአላህ ይቀርጻለሁ ማለት ነው ለዛሬ አጠራ አድርጌ ነው አመጣሁት ሐዲሱ በጣም ሰፊ ነው እና hatta ረሱላችን ሰለላሁ ዐለይሂ ወሰለም ላይ ከባድ ሆኖ ነበር ማለት ነው መጀመሪያ አካባቢ ላይ በጣም ከብዷቸው ነበር ሁኔታው ማለት ነው እንግዲህ አንድን ትምህርት ስትጀምሩ ሊከብዳችሁ ይችላል ነገር ግን ታግሳችሁ ያንን ነገር ጨርሳችሁ ከቦታው ስታደርሱ በኋላ ከጨረሳችሁ በኋላ የሚሰማችሁ ደስታና የምታገኙትን ክብር ከአላህ Subhanahu Wa Ta'ala የምታገኙትን አጅርና ክብር ከሰዎችም ዘንድ ዕውቀት ያለው ሰው ከሁሉም ሰው በላይ ነው هل يستوي الذين يعلمون والذين لا يعلمون እነዛ ዕውቀት ያላቸውና የሌላቸው ሰዎች እኩል ናቸውን ብሎ አላህ Subhanahu Wa Ta'ala በጥያቄ መልክ ጠየቀ ማለት ነው እኩል አይደሉም መልሱ የታወቀ ነው ማለት ነው እና ቁርአን በሚከብዳችሁ ጊዜ መታገስ አለባችሁ ረሱል ሰለላሁ ዐለይሂ ወሰለም ወደ ኸዲጃ ቤት ገብቶ ነበር ዘሚሉን ብሎ ነበር ሸፍኑኝ ብሎ ማለት ነው በጣም በብርቱ ስለያዛቸው ፍርሃት ምናምን ይሰማቸው ነበር መጀመሪያ አካባቢ ላይ እንደዛ ነውና ይሄንን ለዛሬ አጣራ አድርጋችሁ እንደ ምክር ወሰዱትና በመቀጠል ኢንሻአላህ ሙሉ ሐዲሱን አመጣለሁ ማለት ነው ወሰለላሁ ዐለ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅማዒን